እሺ ሰላም ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ የእንግሊዘኛ ወርዶችን በአማርኛ ትርጓሜያቸው እንዴት እንደሆነ በዚሁ ቪዲዮ የምትማሩበት ወይም ትርጉማቸውን የምታውቁበት ይሆናል። ስለዚህ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ጀምሩት። እናንተ ይህንን ቪዲዮ እስከመጨረሻው ብታዩት ታተርፉበታላችሁ፣ ታውቁበታላችሁ ማለት ነው ያዘጋጀሁት። ቀጥታ ወደ ትምህርቱ እናመራለን። አብራችሁ ቆዩ። ቱዴይ ማለት ዛሬ ማለት ነው። ዛሬ YESTERDAY yesterday ደግሞ ያለፈው ቀን ወይንም ትናንት ማለት ነው። NEXTDAY next day ምንድነው? ቀጣይ ቀን ወይም ነገ ማለት ነው። እሺ WEEK ዊክ ምንድነው? ሳምንት ማለት ነው። ሳምንት። እሺ MONTH መንዝ ምንድነው? ወር ማለት ነው። ወር። YEAR ምንድነው? አመት ማለት ነው። አመት። SEASON ምንድነው? ወቅት ማለት ነው። ወቅት። MONDAY መንዳይ ምንድነው? ሰኞ ማለት ነው። ሰኞ። TUESDAY በአንድ ላይ ሲነበብ ቲውስዳይ ምንድነው? ማክሰኞ ማለት ነው። ማክሰኞ። WEDNESDAY ምንድነው? ሮብ ማለት ነው። ሮብ። እሺ THURSDAY ምንድነው? ሐሙስ ማለት ነው። ሐሙስ። FRIDAY ፍራይዴይ ምንድነው? አርብ ማለት ነው። አርብ እንግዲህ ቀኖችን ስንቆጥር ነው እዚህ ጋር በእንግሊዘኛ። SATURDAY ሳተርዴይ ምንድነው? ቅዳሜ ማለት ነው። ቅዳሜ። እሺ SUNDAY ሰንዴይ ምንድነው? እሁድ ማለት ነው። እሁድ። ሴፕቴምበር ምንድነው? መስከረም ማለት ነው። መስከረም። ኦክቶበር ደግሞ ምንድነው? ጥቅምት ማለት ነው። አሁን ወደ ወሮች ገብተናል። እሺ NOVEMBER ኖቬምበር ምንድነው? ህዳር ማለት ነው።
ህዳር። ዲ ኢ ሲ ኢ ኤም ቢ ኢ አር ዲሴምበር። ዲሴምበር ምንድን ነው? ታህሳስ ማለት ነው። ታህሳስ። ጀ ኤ ኤን ዩ ኤ አር ዋይ ጃንዋሪ። ጃንዋሪ ምንድን ነው? ጥር ማለት ነው። ጥር። እሺ ኤፍ ኢ ቢ አር ዩ ኤ አር ዋይ ፌብሩዋሪ። ፌብሩዋሪ ምንድን ነው? የካቲት ማለት ነው። የካቲት። እሺ ኤም ኤ አር ሲ ኤች ማርች። ማርች ምንድን ነው? መጋቢት ማለት ነው። መጋቢት። ኤ ፒ አር አይ ኤል አፕሪል። አፕሪል ምንድን ነው? ሚያዚያ ማለት ነው። ሚያዚያ። ኤም ኤ ዋይ ሜይ። ሜይ ምንድን ነው? ግንቦት ማለት ነው። ግንቦት። ጄ ዩ ኤን ጆን። ጆን ምንድን ነው? ሰኔ ማለት ነው። ሰኔ። እሺ መጨረሻ ጄ ዩ ኤል ዋይ በአንድ ላይ ጁላይ። ጁላይ ምንድን ነው? ሐምሌ ማለት ነው። ሐምሌ። ኤ ዩ ጂ ዩ ኤስ ቲ ኦገስት። ኦገስት ምንድን ነው? ነሐሴ ማለት ነው። ነሐሴ። እንግዲህ ውድ ተመልካቾቼ ቀናቶችን እንዲሁም ወራቶችን እንግሊዘኛ በአማርኛ ምን ማለት እንደሆኑ በዚሁ ቪዲዮ ይዤላችሁ ቀረብኩኝ። እናንተ ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና በመላው ዓለም ያሉ ቤተሰቦች እንዲያዩትና ትምህርቱን እንዲማሩበት እንዲያውቁበት ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርቱን መከታተል ትችላላችሁ። መልካም ጊዜ።